ጉድ ፈላ ከነኮተቱ መጣለሽ። ቆያማ ልጅህን ያው እንደዚህ እኔ ፍቅር የኔ ውድ ዛሬም እኮ እናቴ ታማ ሆስፒታል ነኝ። ብር በጣም ያስፈልገኛል። ጉድ ፈላ ከነኮተቱ መጣለሽ። ወይኔ ይሄ አዋራጅ ናውጣና እንዴ ቆይ ና ቆያማ እንዴ ምን ነው ልታዋርደኝ ነው? ጓደኛ ፊት እንዲያፈር ለብሰ የመጣህ ምን ችግር አለው? ምሳ ጋብዘን እኮ ስትይ ድንገት ከስራ ስለመጣው ነው። እስቲ እጅህን ያው እንደዚህ ሆነ ከኛ ጋር ልትበላ ነው? ደሞስ እሱ ነው ፍቅረኛዋ ተብሎ ልታስቅብኝ ነው እንዴ? ግን እኮ በቃ አሁን ራሱ ካንተ ጋር ቆሜ ሰው እንደኝ አልፈልግም። ምሳ የምትጋብዝበትን ብር ስጠኝና ሂድ፣ ማታ እንደዋወላለን። አልያዝኩም፣ ትራንስፈር ነው። አካውንት ልክላለሁ። በቃ ሂድ። በጣም ደፋር ነው ባክሽ፣ እንደዚህ ለብሶ ይመጣል። ሆ አይገርምሽም? አሁን ሂሳብ ይክፈል፣ ልደውልለት። ስማ አካውንት ልኬላለሁ። ብሩን አስገባና ስክሪንሾት አድርገህ ላክ። የለኝም። ምንም ብር አልያዝንም እኮ። እንዴት ነው የለኝም የምትለኝ? ለምስኪኗ እናቴ ለቤት ያስቤዛ እየገዛው ነው። አንቺ ግን በጊዜ እንድነቃ አረግሽ። እንዴ ተጠቅመናል እኮ ምን እንክፈል ታዲያ? አብረሹ ለመብላት የተጠየፍሽው እጅ ሰርቶ ያመጣውንም ገንዘብ መጠየፍ አለብሽ። ቻው። ወይኔ ጉዴ ዘጋው። ወይኔ እናቴ ልጄ ለአባቶች አስገባ ያልኩን ገንዘብ አስገባልኝ። አዎ አስገብቻለሁ። አራተኛው የአብይ ጾም ሳምንት መጻጉዕ ይባላል። ጌታችን በቤተ ሳይዳ ህሙማንን የፈወሰበት ነው። ያጅል ጋር ደውዬ ልቀበለውና ፈታን በል። እሺ ቅነኝ ትላለች ደግሞ ከሳም ብሶ ወይኔ ፍቅር የኔ ውድ ዛሬም እኮ እናቴ ታማ ሆስፒታል ነኝ። ብር በጣም ያስፈልገኛል። አዎ ግን ትንሽ እኔም የተጨናነኩበት ወቅት ነበር። ለዚህ ቀናት ሆነኝም እስከዚህ ድረስ ነው ፍቅር። እሺ በቃ ከየትም ብዬ እፈልጋለሁ። እሺ እኔ አባት ቶሎ በል እሺ። ተሳካ የታባቱ ከብሬን ተይውደዳ በእንጋሻሽ እንዳልሽው ይሆና አለቃ ትንሽ ብር አስፈልጎኝ ነበር። ከደሞዝ የሚቀነስ ብር እንድታበድረኝ ነበር። አንተ የምን ብር ነው? ገና ዛሬ ነው የቤት ኪራይ ከፈልኩት። ከየት አምጥቼ ነው የምሰጠህ? አርፈህ ስራህን ስራ። የታባቱ ከብሬን ተይውደዳ ጋሼ ልሸከመው ትችላለህ? ወደ ላይ ነኝ እኔ። ችግር የለውም። ምንም ካንቺ አይበልጥምና ምንም የኔ ጣፋጭ አይልክም እንዴ? ምንድነው? ቆይ እስቲ ልደውልለት። እንዴ አረቃየን ምን ሆነሃል አንተ? ሆስፒታሉ እዚህ ነው? አይደለም እኮ። ምንድነው? ታውቃታለህ እንዴ ልጅን? አባትሽ ናቸው? አዎ። ምንድነው የተፈጠረው ነገር? የሮጠው ልጅስ ማን ነው? ማሱ ውሽማዋ ነው። ምን? እኔ ደግሞ ኤቲኤም። እናትም አባትም ሆኜ ያሳደጉሽ ልጅ እንደዚህ ታሳፍረኛለሽ? እናቴ ሆስፒታል ተኝታለች፣ ብር ያስፈልገናል ብላኝ ለሷ ብዬ ነበረ ሸክም እየሰራኝ ነበር። ኧረ እናቷ ከሞተች 10 ዓመት አልፏታል። እሷ ግን ትለምንባታለች አይደል? ቆይ ለአንቺ ፈጣሪ እጅሽን ይስጥሽ። እኔ ግን ቢያንስ ተመስገን ነው የምለው። በጊዜ አሳውቆኛል ማንነትሽን። ጋሼ ይቅርታ። ልጄ አንዴ ቆይ እባክህ ልጄ፣ ለሷ ሳይሆን ለኔ ለፍቼ ላሳደግኳት ለአባቷ ስትል ይቅር ብለሃት እባክህ አትዘንባት። ይቅር ብያታለሁ። እግዚአብሔር ይባርክህ። እንካ ቆይ እቃውን ያስገበተ። አያስፈልግም፣ ለኔ ለተቸገሩ አባቶች አስገቡልኝ። ባይሆን እቃውን ላድርስልኝ። ሶስተኛው የአብይ ጾም ሳምንት ምኩራብ ይባላል። ጌታችን ቤተ መቅደስ የጸሎት ስፍራ መሆኗን ያስረዳበት ነው። እኛም ዳግመኛ ሲመጣ ምን ምህረት የምናገኝበት ስራ ሰርተናል። የኔ ፍቅር ብር ረሳው፣ በእናትሽ ትከፊና በኋላ ልስጥሽ። ዋት ኦ ማይ ጋድ! ይሄንን መክፈል ሳችል ነው እሷ ላይ ተንጠለጠለ። አይገርምሽም? ደፋር። እኔ ደግሞ ደህና ሰው አገኘው ብዬ። አጋጣሚ እኮ ነው። ምን ችግር አለው? ይሄ አራትን ካይን በእናትህ እንኳንም በጊዜ አወኩ። ካንተ ጋር እድሜን አቃጥልና ምኑ ጋር ነው ያመጣሽኝ? አንድ ምሳ መክፈል የማይችል የኔ ባል ቢሆን እንዴት እንደሚያንቀባረኝ። ወንድ ልጅ እንደዚህ ከሚሆን ቆሜ ቢቀር ይሻልኛል። ይጭ እኛን ያግባባን ፍቅር ነው፣ እናንተን ደግሞ ብር ነው። ጥብስ አይሆንም። እሺ ነይ ተነሽ እንሂዳን። አንዴ እኔ መሳቂያ መሳለቂያ አድርገኛል። አመሰግናለሁ። ሁለተኛ አጠገቤ እንዳትደርስ። ሂሳቡን ብትከፍል ክፈል፣ ባትከፍል አናትክን ይክፈልኩ። ይቅርታ ብር ረስታችሁ ነው መሰለኝ። ባለቤቱን ላውራውና የሆነ ነገር አስይዛችሁ መሄድ ትችላላችሁ። ያው እሱን ያዙት ካዋጣችሁ። ና አባቴ እኔ እሰጥሃለሁ። እንዴ እኔ ፍቅር አውቀ ነው እንዴ? ለምን መጣሽ? ቦርሳ ላናግርህ። ልቀቂኝ አንቺ። ስላንቺ ብዙ ነገር ሰምቼ ውሸት ነው ብዬ ነበር። ለፈተና ነበር። እንኳንም አወቅኩሽ። ይቅርታ የኔ ፍቅር። ይቅርልሻለሁ፣ ግን አብረን መቀጠል አንችልም።